ለምን እኛ ሉዝ እናደርጋለን ስራችን? ለምን እነዚህ ልጆች እስካሁን ምን ላይ ደረሱ ላይ ይውላሉ? ምክንያቱም በቃ እናንተ የምትጠፋ ስር ሰዳችሁ ነው። እኔ አሁን ወይዘሮ ሰሚራ ለማመን እስከሚያቅተኝ ድረስ ነው እሷ መሆኗን ራሱ የተጠራጥኩት፣ ለማመን እስከሚያቅተኝ ድረስ። ምክንያቱም እኔም አውቃታለሁ፣ የእኔ ብር አለባት። በምን አይነት መልኩ በዚህ ደግሞ ተገናኝታ ደላላ ሆነች? ሰው አምጪ ደላላ፣ እንደው ሰው አምጪ። ይኸው የቤቴ ልጆች አሁን አሉ እዚህ እያዩሽ እየሳቁ እየተገረሙ ነው። እኔ እንዴት በምን አይነት መልኩ ሆነች ነው ሰው የምታመጪው? ኧረ እንደው አምላኬ፣ እንደው እንዴት አይነት ስቃይ ነው የገባ ነው እናንተ። እንደው የተበጠበጣችሁ ብጥብጦች። በምንድን ነው ሀገር ሰላም የሚያገኘው? በምንድን ነው እኛ ሰላም የምትሰጡን? በምንድን ነው የተረጋጋ ህይወት እንዲኖሩ ቤተሰቦቻችሁ የምፈቅዱላቸው? ምን አይነት ማህበረሰቦች? ከምን የወጣችሁ ነው እናንተ አስተካክላችሁ እንትን ሳትሉ ሰው አምጭና ሻጭ ለዋጭ? በስመ አብ ወወልድ ወመንፈስ ቅዱስ። እኔም ቤቴን እኔ ሰው ቤት ሰርቶ የሚኖር ሰው በስንት ጣሙ። እኔ ሰሚራን ሳይኮ የደነገጥኩት ድንጋጤ አሉ። አሁን እዚህ የቤቴ ልጆች እየጻፉ ሊሳሪ ጉዳየሽ እያሉ እኔ ፎቶሽን ፖስታለሁ ከነሻንጣሽ ይቅር አልልሽም ይዘሽ የሄድሽው የቤት ክራይም ብር እያልኩኝ። ኧረ እየጻፈች ነው። ማናት የምጽፈው? ጋይስ ንገሩኝ እስኪ። ማን ነው የሚጽፈው? አስረ መቃጠል መንገብገብ ነው መቤቴ። ማን ነው የሚጽፈው? ንገሩኝ። እሺ ሳርዬ የት አለ? አንተ ማውጣ እና ሰት ጀምር ከዛ እያልክ ትሄዳለህ። እነሱ እኮ አሁን ጽፈው ሊያሳዩሽ ነው። በራሳቸው አዘጋጅተው እኮ ሊጽፉሽ ነው። ለምንድን ነው የማይከፍቱት ካሜራ? እየተዘጋጀች እኮ ነው። እሱ ሙኒቴ የተባባልነው አንቺ ለሰውየው ጽፈሽ አስቀመጥሽው በዚህ ቀን ይሄ በዚህ ቀን ይሄ የሚል አለ ስንል፣ አዎ የተላላካችሁት አሁን እየጻፈች እኮ ነው። ለምን ተላልከዋል? አዎ ብላ እኮ አስተካክላ አስቀምጣ። አሜን ላይ ውጪ እንደ ቀን አለው እኮ ጋይስ፣ ይጻፋል እኮ ቀኑስ። ምን ችግር ካልጻፍሽ ክፈቺ። ቪዲዮ አሜን ውጪ ቪዲዮ ይሄ ነው ላለው የጎንደር ቀሚስ አንዴ ራያ 4000 ድምፅህን ከፍ አድርገህ እንድትግባባ። ለምን በቪዲዮ አንዴ ጎንደር 4000 ብር። አንዴ ወንድሜ ይኸውልህ ከማንኛውም መሰለ ሲጀምር ለምን በቪዲዮ አትወጣ? በቪዲዮ ይውጣ አንደኛ። ሁለተኛ ደግሞ ከአደይ አበባ ነው የምትጀምርልኝ። ያኛው ሙሉውን ተከፍሏል። አንተ የምትስ ከሆነ ማለት ነው። ከአደይ አበባ ከፋይ ጥቁር ወደ ሳውዲ የምታስታውሽው ከሆነ ወደ ሳውዲ የላኩልሽ እቃ ከፋዮች አሉ፣ የሀሁ ፊደሎች አሉ። አስታውሽ። ከሱ ጋር ጀምራችሁ ነው። እኔ በተአምርም አልፈልግም። ሲጀመርም ምንም ማለት ነው። የትም ይታይትም። እኔ ግን ደግሞ ምናልባት ልቤን ታቅፌ መኝታ ቤቴ ነው ያለሁት። ልታዳምጭ የምችል ሁለተኛ ያልጻፍኩም ለአንቺ ልመልስልሽ በይቅርታ ጋር። ሁለተኛ በላይ 10 ሽፎን ያበላሸህብኝን እሱን አምነሃል። እሱን ነው የጣሉብኝ 10 ሽፎን። ሰለሞን ይቅርታ 10 ሽፎን ያበላሽኸው 10 ሽፎን። ባለፈው ሳራ እኔ ቤት ስትመጣ ያስረዳችሁ ያበላሽችብህ ያዘንከው። ከዛ የጎንደር ጠፍቶ የተረፈ የደረሰው አሜን። አንቺና እኔ ቅድም የተነጋገርነው በቪዲዮ ወተሽ መረጃ አለኝ ወረቀት ላይ ብለሽ ቪዲዮ ወተሽ ተከፍሏል እያለሽ እኮ ነው ታነብላት። ውጪ በቪዲዮ ውጪ ቪዲዮ ውጭ። አሜን። ልጅሽን አትበጥብጭ በእናትሽ። ለልጅሽ አንድ ቀን እንኳን ሰላም ስጭ። አሁን እስኪ ውጭና በቪዲዮ የጻፍሽው ቀን እያሳየሽ እሱ ባለቤቱ አዎ ይሄ ነገር በዚህ ነው እያለሽ፣ በዛ ላይ ደግሞ ምን ትይዋለሽ አንቺ? እኔ ልብሱ አልደረሰኝም ምክንያቱም እንዲህ ስለሆነ ስትይው፣ እሱ ደግሞ ለምን ልብስ አልደረሰሽም የሚል ቮይስ አላችሁ። ያንን ሁሉ አውጪ። ዝም ብሎ የሰው ገንዘብ ወስዶ መጭበርበር አለ እንዴ? አውጪ። ከዛ እሱም ያውጣ። ውጪ
በቪዲዮ እንደ ሳሪ በረምብ አድርጋ እኮ ተቀብላለች። በእግዚአብሔር ተቀብላለች። እግዚአብሔርን ተቀብላለች። ወንድሜ ችግር የለም። እንተመረጃላችሁ አይደል? መሲ ወለጇ እናንተ ነው እንጠይቃለን። የሰውን ምስክር አለ፣ የወረቀትም አለ። በቃ ሳሪዬ ይኸውልሽ እስከ ሂዳ እስከሚሰጣ ሰው አለ። ታውቀዋለሽ፣ ልቧ ያውቀዋል። እንዴ ለምን እንወሻሻለን? ከአደይ አበባ ተመዝግቦ ቁጭ ያላለ ደብተር ከአደይ አበባ ጀምሮ አንቺ የጻፍሽውን የመዘገብሽውን አውጪው። ከዛ ያመንሽውን እስቲ እንመነው። ኧረ መድኃኒዓለም አባቴ መሲ እኔን ነው መሲ ብርጅስቶን ቅድም እንትን አካውንቷ በእናቴ ነው በአባቴ ትራንስፈር አድርጉልኝ ብላለች ሲባል የነበር አካውንት አለ። ሰጠሽ ወይስ አልሰጡሽም? ለእኔ ማንም የሰጠኝ የለም። እንትና እኮ ነው የሚሰጠኝ። በላይ ሳሪ አንዴ አልሰጠንም። በላይ ኔትወርክ ስለሌለበት መሲ ባላገሯ ደውላ ትቀበሏለች። ችግር የለውም። ሰሚራ ግን ጥር አንዴ በትልቁ አድርጊኝና ስለ ሰሚራ ላውራ። ሰሚራ ምን አለች? እኔ የሳሪ ልጅ ነበርኩኝ። በእርግጥ ግን ከሳሪ የሳሪ ጃዛ ቤት ነበርኩኝ እና ሻንጣ ሳሪ ጋር አለኝ። ሳሪ ደግሞ 500 ብር ነው ያለው አንቺ ጋር ሳሪ የሳሪ ብር ደግሞ 500 ብር አለኝ። ሁለት ሻንጣዬን ትስጠኝና እንትሩ ልስጥ ጋርሽ ነው። ሻንጣ ጥለናል እንደ ቃልን ነግረን ጥለናል። ሻንጣውን ለዘካ እንደዚህ ለዘካ ገፍቼ እና አንቺ እንደው እንዳልሰድብሽ አሁን ተይኝ። ለዘካ ገፍቼ አሳይቼ እንትን ውስጥ ጥየዋለሁ። እንደው ምንሽንም አልፈልግ ከዚህ ነገር ውጪ ባይሆን ምክንያቱም ከዚህ ነገር ውጪ አንቺ ምንሽም አታስፈልጊ ሳይሽ ራሱ የደነገጥኩት ድንጋጤ እኔና መድኃኒዓለም ነን የምናውቀው። ከዚህ ነገር ውጪ ያለበለዛ እኔ ነኝ እማስይዝሽ። ይኸው ቃል ለሰማይ ለምድር ሰሚራን ሳራ አስያዘቻት እንድባል በደንብ አዳምጪኝ እሺ። አስቀምጪ ይሄን ቦይስ ከዚህ በቆሻሻ ስራ ውጪ። አንድ ጊዜ ጎበዝ ናት፣ ትሰራለች፣ ሰው ቤት ምግብ ትችላለች፣ ጎበዝ ነሽ። ሌላ ነገር ስሪ። በተአምር ሰሚራ እዚህ ነገር ውስጥ ደግመሽ ተነክረሽ ባገኝሽ እንደው ልጄ ሊሳኝ እኔ ነኝ የማስይዝሽ። በደንብ አዳምጪ። አንቺ ብዙ ነገር የምትደርሺ ሰው ነሽ። አደርግ የምትይኝ አደርጋለሁ። ግን እቤት እሷ በዛኝ ሰዓት እየሰራው ተማዳሞች ጋር ስለማቅ ታውቂያለሽ፣ በዛ ስለምሰራ በድጋሚ መታ እኔ እስካሁን በታስታዎች እያተጣላው ሰው የለኝም። መጠየቅ ትችላለሽ። ወጪ ወደዚህ በፋፍታ ያመጣች ወገን አንቺ ልጅ አይደለሽም፣ ሰው ትልቅ ሰው ነሽ። በቃ ደግመሽ እንደዚህ አይነት ነገር ውስጥ ባገኝሽ ሰሚራ እኔ ውቀሽኝ። ምክንያቱም ሰምተሽኛል። በደንብ አዳምጪኝ። ሰው ጥሩ ነገር ላይ ሲውል ደስ ይለኛል። በጣም ጥሩ። እኔ ሳይ በህይወት የደነገጥኩት ድንጋጤ እንደዛሬ። ምክንያቱም በምን አይነት መልኩ ነው አንቺ ሰው ሆንሽው? በምን አይነት መልኩ ነው ደላላ ሆንሽው? በምን አይነት መልኩ ነው የሰው ልጅ ሰርቶ የላቡ ዋጋ ማግኘት በቃ ቀረ እዚህ ሀገር ላይ ሰው እንዴት ኧረ በስመ አብ ደግሜ እንዳላገኘ ጁዬ 78 ቁጥርን አስገቢያት። 78 ቁጥርን አስገቢያት። እሺ ወደ ላይ ስትወጪ ታገኛታለሽ። እሺ አሜን ነይ። አሜን አሳይ። ቀጥይ። አሳይ። በደንብ አሳይ። ከነቀኑ ከነም ነው እያቀረብሽ አሳይ። እና መኪናው እኮ ላስሄዳለን። መሲ ወለየዋ እናንተ ክፈቱና በዚህ ቀን የምትለው በደንብ አቅርቢ። አሜን። ካሜራው ወደኋላ ዙሪ፣ ወደኋላ ዙሪ። በዚህ ቀን ስትል ራይት አድርግ። አንተ እንትን ያልከውን ልክ ነሽ አይደለሽም፣ ልክ ነሽ አይደለሽም። በዛ በጣም ነው የምቆጣት፣ ምክንያቱም ከኔ ጋር ኖራለች። እሺ ተቃጠል ሳርዬ፣ ቀጥይ። አሜን ቀጥይ። ቀረብ አድርጊና ቀጥይ። ሳሪ 10 ሺህ ፉል ላከልኝ። መቼ? 2 ዓመት ሆኗል። ኦኬ ቀኑን ተናገሪ። 2 ዓመት ቀርቶ የዛሬ 10 ዓመት አላውቅም። ሳሪ ይሄንን የራሴ አክስቴ በጣም ትልቅ ስለነበረች እያናገረችው ነበር። ልብስ እያበላሸባት ነው። ልብስ ይብላ እሷ የመዘገበችው ይሄ ለመረጃ ይሆንሻል ብላ እስከ ዛሬ ቦርሳዬ ውስጥ አስቀምጬው ነበረ ማለት ነው።
እሺ 10 ሺህ ግማሽ ላይ እኮ ነው የጀመረችው። ግማሽ ላይ እኮ ነው የኔ ወድ የጀመርሽው። ለምን ይተዋል እንዴ? እኔ ግማሽ ላይ አልጀመርኩም ማሪ። ከዛ በፊት እየከፈልኩ ነው የወሰድኩት። ከአደይ አበባው ጀምር የኔ ፍቅር። ይኸውልሽ እማዬ አንቺ ነሽ። እሺ አዳምጪኝ። ሁለት የአደይ አበባ ሰለሞን ልክ ነሽ። ሁለት የአደይ አበባ ልክ ነሽ። ሁለት አደይ አበባ ልክ ነሽ። ሁለት የጎንደር አለ እስካሁንም አለ። መቀነቱ የለም ጠፍቷል። የጠፋ የተረፈ ዕቃ ነው። እሺ ብለህ አስተካክለን ማለት ተላከልሽ ሙሉ። እሺ ከአደይ አበባ ቀጥይ። እሺ ቆይ መሲ ወለየዋ አሜን። አንቺ ሁለት የጎንደር ቀሚስ ተልኮ መቀነቱ አብሮ እንዳትላከ ነግረሽዋል? አዎ ነግሬዋለሁ። አለ ቀሚሱ ሽፎኑን ብቻ ነው የጣሉት። ኖ አይደለም። እኔ በማች ነው ከነ መቀነቱ ከነ ሻርፕ ነው የምልከው ሲጀመርም ማለት ነው። የኔ ፍቅር የሌላውን ማሟያ ምናምን ማድረግ የለብሽም። ሀቁን ነው። አንቺም የልጅ እናት ነሽ፣ መበላት የለብሽም። እሱም ሰርቶ ነው የቤት ኪራይ ከፍሎ እስቲል የራያ ልብስ ለራሱ የሚያስመጣልሽ ከሮቢት ከቆቦ ነው። በነገራችን ላይ ወዲያው በሰዓት ነገር ወጥቶበት ነው የመኪና ወጥቶበታል። እሺ ጨርሻውሪ የትራንስፖርት ከሮቢት አዲስ አበባ የሚገባበት ትራንስፖርት ይከፈላል። ከዚህ ወደ ዱባይ የሚሄድበት ይከፈላል። ታውቂዋለሽ፣ ብዙ ወጪ አለው። ሙሉ ለሙሉ አሟልቶ ነው የሚልክልሽ። በእርግጠኝነት ሰለማምን እኔም አውቀዋለሁ። በሰዓቱ አንቺን ሳወራሽ ጀሪ ጋ ነው የጠፋው ብሎ ይሄ ቀሚሱ የእሱ ቀሚስ ነው። ሽፎኑን አውጥተው ስለጣሉብኝ እኔ ሲወልድ ቤቱን ሲያጸዱ ስለጣሉብኝ እሱንም ልጅቷ ይኸው ብየዋለሁ፣ አስረድተዋለች። እኔ አልዋሸሁም። ሰለሞን ሳራ መታ እኔ ጋር መታ አርፋ የሽፎኑን እንደጣሉት ነግረሃለች። 10ሩን ሽፎን በጣም ቆየ እኔ ጋር ውሰድ ስልህ አልወስድም ነው ያልከው። ይሄን የጎንደር ስትልክልኝ ደግሞ አንተ ይሄን የጎንደር ካለመቀነት ነው ስልህ ጠፍቷል ጀሪ ጋር አልከኝ አይደለ? ታዲያ አሁን ምን አስፈለገ? ከነጠላ ነው ከነ ቀሚስ ነው የመጣሁት የምትለው? በታምር ማን ነው አለሽ? እንትኑ አለሽ በታምር ነው የተጀመረ አልወጣኝም። እንደዚህ አይነት ነገር እኔ ስልክ ሙሉ አሟልቼ ከነ ኮምፕሌቱ ነው እምልከው ማለት ነው። አንድ ነገር። ሁለተኛ ደግሞ አሁን ይሄኛው አሁን አደይ አበባ ከፋይ ጥቁር ከፋዮች ራሱ ከከፋይ ጀምሮ ማች የወንድም የሴትም ማለት ነው። የወንድም የሴትም የከፋይ በሰማያዊ በአረንጓዴ የቡና ቀሚሶች፣ የራያ ቲሸርቶች፣ ጋቢ ዲባጨሌዎቹ ፊደል ወደ እንደውም ይሄ ወደ ሳውዲ ይሄዳን ብለሽኝ ልክ እንደ ህፃን ልጅ አታለሽ ማለት ነው። ብሩ ይገባልሃን አሁን ይሄ ሀሁ ፊደሉ አሁን ይሄው አካውንት ልክ ያለው አሁን ነገ ምናምን እያልሽ ነበር። ኢቭን ይሄ ሁሉ ማለት ነው እንደ ህፃን ልጅ እንደ ጥያቄ ልጠይቅህ። ከአንተ ጋር እኔ ሳወራበት ትሰራበት የነበረው ያንን ቦይስ ለእኔ ሸር አድርግልኝ። የራሴ ድምፅ መቼም አይሰማም። አሁን የጻፈችውን ትደርድር በቃ ምንም እንትን አይለውም። እሺ ከአደይ አበባው ጀምረሽ ቀጥይ። እየሰማንሽ ነው። ኔትወርክ እንትን አለ መሰለኝ። ይኸውልህ ባሌ አንዳንድ ነገር እኮ ነው። አሜን ለባለቤት ስልኩን ስጪው። አሜን የምታምንበት ማርያምን እኮ ይሄ ወረቀት እኮ እኛ የጻፍነው አይደለም። ነገር አባቴ የእሱ ልብስ የተበላሸው ልብስ እኔ ስወልድ 10 ሽፎን ጥሎታል። ስትነግረው ልጅቷ አምኖ ተቀብሏል። የተበላሸው ልብስ ነው። ለምን እንደምከፍለው አልከፍልም እንዴ? አንተ ጋር አይደለም አልከፍልም። ያልበላሁትን አልከፍልም። የተበላሸ ልብስ ነው የላከልኝ። አሁን ላይ እኔ ነግሬዋለሁ። ራሱ ይጣላል። ለምንድን ነው የማከፊው የኔ ቆንጆ? ይኸውልሽ ሙሉ እሺ ከአደይ አበባው ጀምሮ እኔ ሳሪ አንተ በእናትህ ላሳያት። ለምንድን ነው የማከፍለው እንዴ? ይኸውልሽ ሳሪ አየሽው፣ ይሄ ሁሉ እሷና እሱ የተጻጻፉት ነው። ከአደይ አበባው ጀምራለች። ልክ ናት። ከአደይ አበባው ጀምራ እስከ መጨረሻው መሄድ ነው ያለባት። አልፎ አልፎ አንድ ቀሚስ አንድ ጎዶሎ ከሄደላት የለም። የሌላውን ጎዶሎ ሲሆን ማሟላት በሌላ እቃ ማሟላት የለባትም። መሲ እናንተ ከአደይ አበባው ጀምሮ ያለው አሳዩን። ከአደይ አበባ ጀምሮ ያለው እሺ አንተ ወይ ዘንድሮ እንዴት ካሜራው እንደዚህ
አዎ እስቲ ያሳየን። እሺ ከአደይ አበባ ጀምሮ ያለውን አሳየን። አሜን ዲዛ እንዳታነሽ እንትን ሚውት እሺ ያላ ንገሪ አውሪ መሲ አውሪ ወረሽ እሺ አሜን ዲዛ አሁን እሺ አንድ ንገረኝ። አደይ አበባ ስንት ቶሎ ንገረኝ። እሺ አደይ አበባ 2 ፍሬ 2 አደይ አበባ ቶሎ ንገረኝ። ከፋይ ጥቁር ማቹ የወንድና የሴት 1 ፍሬ የባልና የሚስት ማለት ነው። ከፋይ ደግሞ በዶቃ ማች 1 ፍሬ ከፋይ አረንጓዴ 1 ፍሬ ዝም በይና እኛ ስንጨርስ ታወሪያለሽ። ባንዲራ ቶፕ ወይም ደግሞ የቡና ቀሚስ የራያ ቲሸርት የወንድ በነጩ 2 ጋቢ 2 የራያ ድባ 5 ኔትወርክ አለን እየሰማናችሁ እሺ መሲ ወለየዋ መሲ ወለየዋ መሲ ኔትወርካችሁ ወይኔ መሲ መሲ አንቺን አይደለም መሲ ወለየዋ ቀላል እኮ ነው ሳሪ የእነሱ ልብስ ቆጠራ ልንገባ ነው የእነንትና ቀላሉ ሳሪዬ ትንሽ እያለን ነው መሰለኝና አይዙናል ስንት ነገር ትተን እኮ ነው ቁጭ ያልነው። በረደን፣ እኛ ደግሞ ሞቀን። በእናንተ የተዛባ እንትን ሞቀን። የእናንተ የቋይ ሳሪዎች የልብስ ጉዳይ ነው። አሜን ምታምኙ ስንት ብር አለብሽ? የነሱ ሚውትን ከፍተሽ ይሄን ያክል በይ። በቃ እንቅጩን ንግር አድርጊ። 10 ብርም ከሆነ 10 ብር በይ። አሜን የአንቺ ታሪክ አያልቅም። እንደ መጽሐፍ ቅዱስ ላይ እንዳለው ጸሊሙ ሙሴ ረጅም ነው ታሪኩ። በቃ እኔ የምፈልገው ቀይን ነው። በቃ እሱም አሪፍ ነገር ነው። እቃውንና 40 እንደዚህ በቃ እንቅጩን። እሺ ያይኔ ደግሞ ምን ሆነሽ ነው? እኔ ሂሩት 60 ሺህ ብር ወስዳብኛለች አልሰጥም ብላ። ሂሩት ማናት? ማሲች አሜን ማሲ በቪዲዮ ውጪ አይኔ በቪዲዮ ውጪ ማሲ ማርያምን እግዚአብሔር መረጃ አለኝ። ሪካርድ ማለት በቪዲዮ ውጪ አይኔ በቪዲዮ ውጪ ነው። እኔ ቪዲዮ ብቻ አላውቅም። ነይ ውረጅ መረጃ አለኝ። ሪካርድ ማሲ ልክልሻለሁ። ማርያምን ውረጅ እኛ እዚህ በቪዲዮ ከማንም ሌባ ጋር እንጋፈጣለን። አንቺ እኔ በቪዲዮ አንድ ነገር ልነግርሽ ነው ማሲ። እሺ ማሲ አቤት ማሲዬ ይኸውልሽ መቀነት የለውም ጎዶሎ ልብስ ነው የላከው ያለችው ውሸት ነው። ማርያምን ውሸት ነው። እሱን ካላየን አናምንም። እናንተም ስትሰጡ ፎቶ ካላችሁ አምጡ፣ እሷም ስትቀበል ፎቶ ከሌለው አምጡ። ያለ መረጃ አንፈር። ይኸውልሽ እናንተ አሁን ሙሉ በሙሉ አታችሁት አልነበረ እንዴ? ተጎጂም ብትሆኑ አትሊስት እሱ ልክ ነሽ። የተወሰነውን አግኝተህ ትንሽ አስተካክላችሁን ትንትሉታላችሁ። ሌላውን ደግሞ ለአላህ መተው። ተመልከች፣ ይኸውልሽ የእኔ እህት እኔ አንድ ነገር ልንገርሽ። ይቺ ልጅ የዘረፈችውን ገንዘብ ስሚ፣ የወሰደችውን እቃ ስሚ፣ ግን ስቲል ሺዝ ነቲንግ አንድም ነገር የላትም። ምንምም አሉ። በጣም ተመልከቺ። የሰው ሀቅ እንዲህ ነው። ያለሽንም ያሳጣሻል። ገባሽ? ከማንም በታች ሆና ነው የምትኖረው። ላ የአይምሮ ነጻ ህይወቷ ሳይቀየር ምን አለሽ ብትያት ምንም። ዛሬ 1000 ክፈይ ስትባል መክፈል ያቃታት ልጅ ናት። ይሄ የሰው ሀቅ የሚያደርገው ነው። ስለዚህ ያገኛችሁትን ወስዳችሁ የቀርነውን ለአላህ ተዉት። ገና ታዩታላችሁ። ገና የምትሆነውን ታያላችሁ። አዎ ከዚህ ሁሉ ግን አሜን። እኔ በስልክ ልጅሽን ፈጣሪ ያሳድግልሽ። ይሄን ሁሉ በጣም ብዙ ነገሩን ራሱ ያለፍኩሽ ለዛ ለምታምር መሲ አቶ ሰለሞን
ጨርሰናል። አንዳንዴ የሆነ ሰው ላይ ዱላ ማብዛትም ጥሩ አይደለም። ከላስ በቃ እንዴ። ስለዚህ ለልጅሽ ሲባል ብዙ ነገር አልፈንሻል። እኔ ስፔሻሊ የልጅሽን ፎቶ ካየሁ በኋላ በቃ ማድረግ ያለብኝን ነገሮች ሁሉ አድርጌያለሁኝ። ገባሽ? አሜን። ከዚህ በኋላ ግን ቢሮ አለኝ እና ሰው አመጣለሁ በተአምር የማይሆን ነው። በሰሚራ በአሜን ዲዛይን እንዳትመጡ። ይህ ህገ ወጥ ነው በነገራችን ላይ። ሲቀጥል ብቻ አይደለም ሰው እናመጣለን እያላችሁ ህጋዊ ኤጀንሲ ሳይኖራችሁ በኢትዮጵያ 450 ሺህ ብር እየተቀበላችሁ መብሩካ አንተ ቆሻሻ ማለት ነው። በጣም ነው የማስጠላው አይደል? በጣም አስጠላለሁ። እዚህ ቦታ ላይ ስትመጡ ቪዲዮ ካልከፈታችሁ አናስተናግዳችሁም። ቪዲዮ ክፈቱ በቃ። እኛ በቪዲዮ ፊታችን እየተገረፈ እናንተ እኛ ለእናንተ እየተጋፈጥን እኔ ቪዲዮ አልከፍትም። ምን ታመጣለህ አንተ ቆሻሻ ማለት ነው። ምንም አታመጣ። ስለዚህ ሀቅ ያለው ሰው በፊት ገንዘብ አረል የተወሰደበት ገንዘብ ውጭ የተወሰደበት አሚን ቆይ ገንዘቡ የተወሰደበት ሰው በቪዲዮ ወጥቶ ገንዘቤ ተወስዶብኛል እንደዚህ ብሎ ለማለት ከቸገረው ማንም ሰው አይመጣም። ከፈለግ ውጣ። ምን ታመጣለህ? ገንዘቡ ማይተወሰደበት ይኸው መጣ። በቃ አለቀ። ታስጠያለሽ። አንተ ነው የምታስጠላው ደደብ። እሺ ሪኪያ ቀጤ። አንቺ ደግሞ ምንድን ነው አንቺ ኬዝ? ቀጤ ሪኪያ እንዴት ነሽ? ሰላም አለን። ምን እንታዘዝ አለን። እኔ በሀዘናው ጉዳይ ነው የመጣሁትን። ማነው ምንድነው? በቪዛው ማለት ነው። ሀዘናው ሚን በምትባለው ባመጣችሁ ማለት ነው። ሀዝና ማን ነው? ሀዘናው ከታች ያለው። ኦኬ፣ ስለሱ ነው የምታወሪው? ቪዲዮ ክፋች ቪዲዮ። የዚህ ቤት ህግ ነው። በቃ አክብሩ። ካላከበራችሁ እንዳትመጡ። ጥያቄም እንዳትጠይቁ፣ እርዳታም እንዳትጠይቁ። በቃ በቪዲዮ ውጡ። ኦኬ፣ ጥሩ ተናገረ። እሺ ምንድነው ማሬዋ ከይቅርታ ጋር አንድ ጊዜ ከጨረስን አይቀር መሲ 800 ድራም አበድራ ለእሷ ለአሜን አልሰጠችኝም ያለችው ልጅ ትግባ። እስካሁን ሁሉንም ካስተናገድን አይቀር እሷም ትግባ። ጁያ አስገድ ለምን መሰለሽ የአሜን ጉዳይ እኮ ይቀጥል ከተባለ 3 ወር ድፍን አይበቃንም። እንደ መንግስት ሰራተኛ የአመት ፍቃድ እየወሰድን ነው የሚያልቀው። ስለዚህ 800 ድርሃማም ጊቢ ፈጣሪ ሆይ። እሺ ማሬ ተናገሪ እስኪ ያንቺ ደግሞ እዚህ ጋር ምንድነው? ሀዘናም ሆነ ኤሚን አያውቁኝም። ነገር ግን በቪዛው ጉዳይ ምንድነው? የቪዛው ጉዳይ የመጣበትን እኔ ነኝ የከፈልኩትኝ። ያም ምንድነው? ከኢትዮጵያ ገና ስትራላቸው ቪዛ 3 ልጆች ለሰሚራ የሰጣሁት ነበር ከእሱ ጋር ማለት ነው። እና ቪዛው በሚወጣ ሰዓት የኔ ቤተሰብ የሆኑትን ቪዛ ክፈይ ተባልኩ። ያንን ከፍያለሁ። ከዚያ ልጁ ቪዛውን አንሰጥም ሲል ምን ሆነ? የ4 ሰው ቪዛ ከፈልኩኝ እኔ ወደ 10,800 ድርሃም። እዚህ ጋር ማን ይሄን የሀዘናውን ብር ከፈልኩ ሲል የሰማሁት ቅድም አሜን ለሰሚራ ሰጥቻለሁ አለች። ሰሚራ ደግሞ ከዚህ በፊት ምስጠይቃት እንዳልተሰጣት ነው ይህን ብር የተናገረችው። ስለዚህ ሀቁ ወደ እኔ ነው መግባት ያለበትኝ። ብሬን እፈልጋለሁ። እውነት ይውጣ አካላችሁ ማለት ነው። ደረሰኝ አለኝ። አንድ ጥያቄ እኔ ልናገር። ሴት ሰሚራ ጋር ብሎ ሲሰድቡ የነበረ እኔ ሰሚራ እንክት አድርጋ ነው ያዘነውን ብር የበላችሁ። ይቺ ሴትዮ ደግሞ እኛም መታ ስትሳደብ የነበረች ሴት ነች። ጨርሳለሁ። ሳሪ ልቤን ስለታመምኩኝ ህዝቡን ይቅርታ ጠይቅና ልውረድ። እናንተ ተጭበርበሩ። እዛው ከሰሚራ ጋር ሲሳችናል። አንዴ ይቅርታ ጠይቂያለሁ ማሚ የምትይው ካለ እንዴ? ቆይ አንድ ጊዜ መሲ የሰው ብር ስትጠየቅ ነው እንዴ ልቧን የሚያሟት? አሁን ስታወራል ነበር እንዴ? እቺ ልጅ እዚህ ድረስ መታለች አይደለ? ትጨርስና ትውረድ። እህት እኔ አሁን አንቺን የምትታመመው 7,000 ብሩ ነው ለአንቺ መሰጠት ያለበት ነው አይደለም? እኔ የሰጧቸው የፋሚሊ ልጆች ነበሩ፣ 2 ልጆች ለማለት ሀዘናው አንድ እንዲሁም ደግሞ ሌላ ልጅ ነበር። አላውቅም፣ ስለሌላው አልተጠየቀም። አሁን አንቺ ስለ ሀዘናው የምትናገሪው የእሱ ሰማን። በጣም ሰማን። ቪዛው በሚወጣ ሰዓት ሰውየው አልሰጥም ማለት ከዛ አልሰጥም ሲባል ለምንድን ነው ስል የቪዛ ብር አልተከፈለም። የሁሉም ብር ካልተከፈለ አይሰጥም አሉ። እንዴ እነዚህ ልጆች ኦልሬዲ ብራቸውን ከፍለዋል። መክፈል ያለብኝም እከፍላለሁ ብዬ የሁለቱን ከፍዬ ስጡኝ ስል የሀዘናው እንዲሁም የሌላው ሰው አንቺ ሰው ታመጫለሽ ማለት እችን ጥያቄ
እኔ አመጣለሁ ግን ቀጥታ በካምፓኒ ነው። እንደዚህ አይደለም እንዴ? ሰሚራ ጋር አብረው ነው የሚሰሩት። ችግር የለበትም። ስለማምጣት አለማምጣት ሳይሆን ኖ ስለማምጣት አለማምጣት ሰው ወንዶችን የምታመጡ ሰዎች እኔ ላወራችሁ የቀን እናንተማ በቀን ውስጥ አውሬ ናችሁ። ብት አንቺም ደላላ ነሽ። ስለዚህ እኔ ለደላላ ተመጣጣኝ በፈለግሽ ምን ልናገር ለበቀትን ስሚ አንቺም ትርፍሽን ይዛሽ ነው። አልሰማሽም? ትርፍሽን ይዛሽ እኮ ነው የመጣችው። አንቺም ትርፍ ለደላላ ላይ ጥብቅና አልቆምም። በደላላ ነው 2 ቀን ስራ ሳልሰራ ቁጭ ብዬ ስትይ ነው እኔም ሳሪን ፈጠን ያለ ነው እንቅልፍ ሳንተኛ። ስለዚህ አንቺም ደላላ ነሽ። እኔ ከደላላ ጋር አላወራም። ሰሚራ በሰላም ከዚህ ሱቅ መውጣቷ እግዚአብሔር ረድቶኝ ነው። እኔ ምንም አንቺና አሜን ዲዛይን ተካሰሱ ኢማራት ላይ የዚህ ልጅ አይዲ ግን ትሰጣላችሁ። አንድ መስላ ሽንፈቺ አሜን ሚውት ሽንፈቺ እኛ ጋር ሲገባ ይቺ ሴትዮ መታ ብር ስጡኛት። ለምንጠይቅሽ ጥያቄ ብቻ አውሪ። ለምንጠይቅሽ ጥያቄ ብቻ አውሪ። አሜን እሺ፣ ማክሰኞ ልጁን ይዤ እመጣለሁ። አይዲውን ትሰጫዋለሽ እሺ ወይ አይደለም? ብቻ በይ። አይዲው እኮ የቀረ ብር አለ። እሱ ሲከፈል አይዲው ይመጣል። ስንት ብር ነው የቀረበት? አላቅም፣ ጠይቂው። ስንት ብር ነው የቀረብህ በይው። እሱን ማነው አይዲውን ያወጣለት? አይዲውን ያወጣለት ያመጣው ካምፓኒ ነው። አይዲውን ልግዛሽ አለኝ። 5000 ብር ተደረደረ። እሷ የምን ብር ነው ወደ እኔ ግባ የምትለው? እሷ ሴትኛን ያላቃትም የሰሚራ ጓደኛ ነች። እኛ እናቃትም። አሁን ነው የመጣችው። እሷን ሳትመጣለች። ስለዚህ ሰሚራ እኔ ልጁን ማክሰኞ እኔና ታሜ ሙኒት ሆነን ይዘነው እንመጣለን። አይዲውን ትሰጭናለሽ። አይዲውን የምትሰጪው ሂሳብ አሳስበንሽ ሂሳብ አሳስበንሽ 270 ሺህ ስለሌላ አይመለከትኝም። እሱ አሁን ስላመጣችሁ አጀንዳ አያገባኝም። እኔ ለደላላ ጊዜ የማጠፋበት ሰዓት የለም። ጨጓራ የምትሉጥኝ ይበቃችኋል። ማክሰኞ ስንመጣ 270 ሺህ ብር አዘዘው ይዞት የመጣውን ብር እንተሳሰብና ከዛ በኋላ ተሳስበን አንቺ ጋር የቀረ ብር ላይ የሚጨመርለት ብር ካለ ተሳስበን በዶክሜንት እንትን እንላለን። ከዛ በተረፈ እኔ ስለደላላ ቁጭ ብዬ ድምጻችሁ ይሰማ፣ ሀቄ ወደ እኔ ግባ። አንቺም ሰው እያመጣች ነው እናቱ፣ በህገ ወጥ መንገድ ልጆቹን እያመጣችሁ ነው። እንዲህ ጨጓራይን ላጥ የምታረጉኝ እናንተ ናችሁ። አልሰማችሁም? ምን እሺ መሲ፣ እኔ አሁን መውጣት እችላለሁኝ። የዛናውን ጉዳይ ወዴት ነው የምትወጪው? ወዴት ነው የምትወጪው? የባዘዘውን የዚህ ልጅ ማለት ነው እመጣለሁ። እያንዳንዱ ዶክሜንቶች ቀጠሮ ሰጠሽኝ እኮ አዘጋጅተሽ። በተረፈ ግን ይሄ እናንተ የምታሰሩበት ቢሮዎች ጋር እየደወላችሁ አይዲውን እንዳሰጠው እና እንደዚህ በቃ እናንተ ኢማራት የእናንተ አረጋችኋት። መረጃ አለው። መረጃውን ይላክልሻ። ስም ከማጥፋት ስም ከመክሰስ ውጭ አላልም። እኛ 500 ብርሃን ሞልቼ ያሰራሁለት አሜን። ዝም በይ። እኔ ቋንቋ ስለማልችል የአረብ ቋንቋ ስለማልችል ትራንስሌት አፕሊኬሽን ተጠቅሜ ነው ከሱ ጋር ማወራ። ሳወራ ለውዳለች 500 ብር ደላላዋ ካሰብ እንዳሰጠው ምናምን አለ። ምክንያቱም አሁን ያ ማናጀሩ እንደውም ማለት ነው ከነሱ ይልቅ ስፖንሰሮች ይሽላል። ተንገባበት አንተ ይሄን ያልኩት ጊዜ ከነገር ኮንስትራክሽን መስራት ስለማትችል አይዲውን በግል ተጣለው ብር አፈር ያለ እሱ ይሻለኛል። እሷ ግን 500 ብር አውጥቻለሁ ብላ ገና ሻንጤን ወረወረችና ሸበት ጫማ ወለቀች ልትመታኝ ማለት ነው። ማንም አለ እንደዛ ስታደርግ ማንም አለ የሚመሰክር ሰው ማለት ነው። በአካል የሚመሰክሩ ማን? እሷ ራሷ አሜን አንተ ልትመታት ማለት ነው። የእሱ ሰውዬ ቁጥር አለ አይደለ? 500 እስከሰጠ ሳይሰጥ እንዳትሰጥ ምናምን ያለች ቁጥሩ ካለ እኛ እሷ ጋር ስንደርስ ደውለን እናናግራለን። እሷ አይዲውን ትሰጣለች፣ 500ንም እሷ ለሰውየው ትሰጠዋለች እንዳትሰጥ ያለችው ሙሉ መረጃ አለኝ እሱ። ከዛ ግን ሲቀጥል እሷ አሁን የወጣችው ማለት ነው አሁን የወጣችው ቪዲዮ ወጣችው አላውቃትም። ከሰሚራ ጋር ጓደኛ ናቸው እሷና ሰሚራ፣ እሷ ልጅ ማለት ነው። ከዛ ሀብቴ ነው የሚባል ይዘው የሚስብላቸው የነሱን ማለት ነው። የሀብቴን ስልክ የሀብቴ ምሽት የደብረ ብርሃን ልጅ ናት። ዝም ብላ የሆነ ስሜት ተሰምቷት እኔን አዲስ አበባ እያሉ ሲያወሩ ቪዛ ለውቅልህ ምናምን ብላ በቃ በጣም ሰደበችኝ። እናተ ትበዳ ምናምን ብላ ስትሰድበ ማለት ነው። በጣም ስሜታዊ የሆናች ልጅ ጠጋ ብላ ጓደኛዋና ስልኳን ይዛ የእሷን ስልክ የሀብቴን ስልክ ይዛ ሄዳል። የኔን ስልክ ልጅቱን የለማገዟ ነው። አሁን ሀብቴ የሚባለው ደላላው ይዘው የሚሰው የኔ ባል ነው እና እሷ ሳራ ሰጠችኝ እንዳትል ይህን ስልክ ምሰጥህ ይህን ስልክ ሀብቴን ደውልለት፣ አንተን ክደውካል። የሶስት ሰው ቪዛ ብቻ የሳቡ አንተን ክደውካል፣ ቪዛውን እንዳሰጣቸው ብላ አስረዳዋለች።
ከዛ ያን ሀብት የሚባለው ስልኩን የታገኘው ብለው ሊገሉ ይላምልሽ አዲስ አበባ እያሉ የታገኘው ብለው ከዛ ያን ሀብት የሚባለው ሰዋሮ በቃ እዛ ነው ችግር የለ እሱ ነው በተለይ ያገዘኝ ችግር የለም የ3 ሰው ቪዛ ጓደኛዋ ስጠኝ እያለች ነው የልጁን ታልሳባችሁ ብያቸዋለሁ ይዣቸዋለሁ ምናምን ብሎ እግዚአብሔር ይስጠው እሱ ነው እንጂ ዱባይ እንድገባ ያደረገኝ ሙሉሽ ክደዋል። እቺ ልጅ ደግሞ ራሷ ማውራት ትችላለች። የኔን ቪዛ ስልም ስትባል ነው የ3 ሰው ቪዛ የ4 ሰው ቪዛ የሳበች እሷ ልጅ ማለት ነው። እኔ አላውቃትም። አሁን የቀረበችው ለዛ ነው። እና ሀብት የሚባለው እነዚህ መካከል ደግሞ ሀብት የሚባል ደላላ አለ። እሱ ነው በግድ የኔን ቪዛ ያሰበው እንጂ እኔ እኮ ብሩን ቀርጥም አድርገው በልቶ ሲጀምር እንደዛ አይደለም። ብሩ 370 ሺህ ብር ነው የጨረሱ። 300 ሺህ ብር 270 ሺህ ለእነሱ የሰጠሁት 30 ሺህ ብር ለዚህ ወጪ አውጣ ለዚህ ወጪ አውጣ ስቲከር አለ ምንን አለ እያሉ ሀዛ ሜዲካል ወሰድኩበት። ሀዛ አልገይዣ የበለውት የጠጠውት 70 ምናምን ሺህ ብር የጨረስኩት 3 ወር የተኛውበት ማለት ነው። ይሁን ሁሉ ግን አብልቼው አጠጥቼዋለች። ግን እውነት መድኃኒዓለም እኔም መጥፎ ሰው ከሆንኩ መድኃኒዓለም የሚፈረድብኝ እሷንም የእጇን ይስጣት። ወልዳለች ሌላ ማለላት እና እሷ ልጅ አሁን ቪዲዮ ወጣችው ልጅ በዛ ስለያዛቸው ሀብት የሚባለው ቪዛው ምስቡት የ4ታቸውን ነው እንጂ የ3ታቸውን ስባቸው የዛኛው ልጅ ምን አደረገ ምናምን ብሎ ስለያዛቸው ነው። እና አሁን ማውራት ትችላለች። እሷ ልጅ የሳሚራ ጓደኛ ናት። መሲ አዳምጠኝ ወንድሜ። አሁንም እየቆመን ያለ ነው ከሀቅ ጎን ነው። አሁንም ከአንተ ጎን አቁመን አንተ መተህ ቃልህን እንድሰጥ ያደረግነው አንተ ነፃ እንድትሆን ስለምንፈልግ ነው ወንድሜ። ይኸውልህ አንተ ሻጭ ነህ፣ ለዋጭ ነህ። ላሚን ዴዛን አካውንት ሰጥተሃል። እንደገና እንዲገባ ላስረዳህ። ይሄ አካውንት የአንተ አካውንት ደግሞ የተሰጠበት ለየትኛውም ሰው ለምታመጣው፣ ለምትወስደው፣ ለሚሸጠው ሰዎች የአንተን አካውንት ነው የምትጠቀም ያለችው። በላይ የአንተን አካውንት ነው የምትጠቀመው። የራሷን አካውንት፣ የቤተሰቧን አካውንት፣ የባሏን ዘመድ አካውንት አይደለም የምትጠቀመው ወንድሜ። ስለዚህ አንተ አካውንት ላይ እየገባ ያለው ብር እዚህ ጋር የምታመጣቸው ልጆች የእነሱ ብር ነው። እነዚህ ልጆች ደግሞ ብሬን መልሽ ብለው ሲጠይቋት አልመልስም ስትል በህግ ይኬድ ሲባል በማን አካውንት ነው የገባው ሲባል ያንተ ስም ወጣ ወንድሜ። የገባችሁ ካላችሁ ወይም በላይ የምታውቁት ካላችሁ አስረዱት። ያልገባው ይመስለኛል። ሳሪ እኔ ላስረዳው። በላይ እኔ ብትቀየመኝ አልፈርድብህም። እኔን ደግሞ አትቀየም። እኔ ለግል ጥቅም ያደል እዚህ ስቃጥል ስራችንን ትተን የምንውለው። እነዚህ ልጆች በህገ ወጥ ሲያመጧቸው ብሩ የሚገባው ወደ አንተ አካውንት ነው። አሁን ለምሳሌ ወደ እኔ አካውንት ጁይስ ብር ብታስገባ እኔ ሙኒትን ማመጣት ከሆነ የአካውንቱ ባለቤት እኔ ነኝ። ስለዚህ ወንጀሉ ተባባሪ ነኝ። አንተን ግን በምንድን ነው ያዙክ? ለአንተ የልብስ ብር ነው ለአንተ የሚነግሩክ። ለልጆቹ ደግሞ የምትከፍሉበት ክፍያ የምትፈጽሙበት ተብሎ የሚከፈለው በአንተ አካውንት ነው። በላይ ገባክ? አሁን እነሱ ህገወጥ እየሰሩ በአንተ ልብስ በልጆቹ ብር ልብስ ያመጡበታል፣ ንግዳቸውን ይሰራሉ። የተደረገው ይሄ ነው እንጂ አንተን እኔ የፈረድኩብህ ነገም እኮ ወደ እኔ አካውንት ሰው ላመጣ ገንዘብ ወደ እኔ አካውንት መሲ በሚል አካውንት ከገባ የገባበትን ምክንያት ማላስረዳና ማላብራራ ከሆነ እኔ ወንጀለኛ ነኝ። ስለዚህ አሜን ሚውት ሽንፍችና ተናገሪ። እኔ ላውራና እንዴ ልውረድ? ኖ ቆይ መብሬ ተረጋጋ። እንዴ እኛ ቀኑ ሙሉ ቁጭ ብለናል። ሁልሽም ለስራችሁ ስትጣደፉ እኔማ ከትላንትና ጀምሬውላ በዚህ ጉዳይ ስቃጠል የሚያደርጉ። ስለዚህ መብሬ የሚውት አድርግ። አሜን ዲዛይን ተናገሪ። ቪዲዮሽን ከፍተሽ ተናገሪ። አሁን አሜን 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 አሜን። ትዕግስት ውስጥ ቅድስ ገብርኤል አሜን አሜን። መብሬ ለምንድን ነው የበላይን ሀቅ ማሰጠው? አንተ ሀቅ አለኝ እሱ ጋር እያለ ነው። ለምንድን ብሩን ማሰጠው? አሜን እስክትከፍት ድረስ። እሺ መሲ አመሰግናለሁ። እኔ ብሩን ያዝኩበት 155,000 አዘዝኩትኝ። አዝዤው ያወቀችኝ እሷ ናት። ለሱ ዕቃ አዘዝኩትኝ። ምክንያቱ ወንድሜ ነው ብላኛለች። ወንድሟ እስከሆነ ድረስ ያን ዕቃ እንዳዘዝኩትኝ እኔ ጋር ልክ ሲገባ
በል አልኩትኝ። የቀረ ብር እኔ እሰጥሃለሁ፣ 95,000 ብር ግን እህትህ ጋር አለ ውሰድ ብየዋለሁ። ምክንያቱም በማገኝበት ቦታ ስላጣሁ ማለት ነው። በዛም ብዙ እምቢ ስላሉ አሜን። እኔ በነገራችን ላይ እናንተ ውስጥ ያየሁት የሆነ እባቦች ናችሁ። ሁላችሁም የአንዱን ጥፋት ወደ አንዱ እያደረጋችሁ አንዱን እያስለቀሳችሁ አንዱ ሀቅ በላይ አንተ ጋር አለው። አንተ ከእሷ ጋር በምትነጋገርበት ትነጋገራለች። የበላይን ሀቅ ትሰጠዋለህ። ሰጥቼዋለሁ እኮ ብሩ መጀመሪያ ተናግሪ ላናግርሽ እና አሁንም አለኝ እሱ ጋር ብር እያለ እኮ ነው እያለ እኮ ላውራና ከዛ በኋላ ያለውን ነገር ላስረዳሽ እንዴት እንደሆነ ግን የሱ ስለሱ እንጂ በሱ ምክንያት አድርገን የበላይን ገንዘብ መያዝ አትችልም ነው እያልኩ ያለሁት። እሱ ላይ ሂድበት፣ ግን በላይ የበላይን ገንዘብ ከበላይ ጋር በተዋዋልክበት መሰረት እንጂ እሷ አገራኘችክ በአሜን ጥፋት የበላይን ሀቅ አትወስድበትም። ይህንን የሆነ ምክንያት ደግሞ እንዴት እንደሆነ ታውቂያለሽ? እሷን ኦልሬዲ ብሩን ስትወስደው ሁለታችን አብረን እንሰራለን ብላ ነው አስመልሼለታለሁ። ከሰሚራ ብሩን እኮ አስመልሼለታለሁኝ ለሱ ከሰሚራ ብሩን አስመልሼለታለሁኝ። በላይ አሁንም ቅድምም ቦይስ እንዳረኩልሽ ምንም ተጠያቂነት የለውም። የእሱን ብር ያሌን ብር ላልሽው ሰሚራ የዛችኛይቱን ብር ያዛናውን ብር ስለያዘችብን ነው እኛ ያሌን ብር የያዝንበት። ከዛ በኋላ አሊ ልክ ሰሚራ ከፍላ ስጨርስ እኛ ያሌን ብር ልናስገባ ከባሌ ጋር ጨረስን፣ ወሰን። ይሄ ነው የነበረው እንጂ በላይ ሊጠራ አይገባውም። ኦኬ፣ የአሊን ብር መቼ ነው የምትመልሽለት? አሜን። የአሊን ብር የዛሬ ወር መልስለታለሁ፣ ችግር የለብኝም። የአሊን ብር ሲቀጥል አንድ ነገር ልንገርሽ፣ ደረሰኝ መልሷለሁ። አንድ እየጨረስን እንድንሄድ የአሜንን ብር የዛሬ ወር ነው የምትሰጪው አይደለ? ቴንኪው፣ እናመሰግናለን። የአሊ ተዘጋ። ደረሰኝ ላኩልሽን ሰሚራን ጠይቅልኝ። በላይ የበላበት ወይም የኔ እናት የበላችበት ወደ እሱ ሳንሄድ እያጸዳን እንድንሄድ አሜን። ፕሊስ በእናትሽ መብርሃንን ከነጋ ምንም ነገር ውሃ እንኳን ሳንጠጣ ነው እዚህ ጋር ቁጭ ብለን ያለ ነው። እንዲሁ እዘኑልን እሺ። እኔ እያልኩሽ ያሉት አሁን የማኑ ስምን የአሊን ከአንድ ወር በኋላ ትሰጫዋለሽ 180,000 ብሩን። ኦኬ፣ በሁለቴ ነው በአንዴ አልችልም፣ በሁለቴ ነው። በሁለቴ ትስጥቅ የልጅም እናት ስለሆነች በሁለቴ ትስጥቅ። ኦኬ፣ በዚህ 2 ወር ውስጥ ግማሽ ግማሽ እያደረግሽ ሰጫዋለሽ። እሺ፣ እኔ አልሰጥም ማለት እንደገና ወደ ቆይ የመሲ ባላገሯ ምናልባት መሲ ልትጠያ ትቻለሽ። ስለ መሲ አያገባኝም እኔ። ኦኬ፣ ከመሲ ጋር እንደፈለጋችሁ። እኔ አሁን ማውራ መሲ ይዛው ስለመጣችሁ ልጅ እያንዳንዱን ነገር ያወጣውን ወጪ እንተሳሰብና ቀሪውን ትመልሽለታለሽ። እንስማማ በዚህ። አልመልስለትም። ለምን እንደማልመልስለት እኔ ልንገርሽ። ተጠያቂ ለመሆነው ብቻ ነው። አምጥቼ ስራ ካምፓኒ አምጥቼ እስቲል በላይ ያለ የዛን ቀን ካምፓኒ አምጥቼ ስራ ሂድ ብዬው ተስማምቶን የመጣው ቦይስ ልኬልሻለሁ። ቦይሱን ካልሰማሹ ሶሪ ይቅርታ፣ አንገቴን ቁርጥ አርግሽ ብትሰቅለኝ አልመልስም። ስራ የሰራሁት የጨረስኩት ጉዳይ ነው። 500 ብር ሞልቼ አስመርምሬ ከንተን ይመጣልሃል አይዴ ብዬዋለሁ። ሰው ጋር ሄዳለሁ ሲል የዛን ቀን ልጅን አዝዬ ሳራ ሱቅ ድረስ ሂጄ አውጥተሽ ጣልሽኝ እንዳትለኝ። ሰው ጋር ሄዳለሁ ብለሃል ሂደሃል ብዬዋለሁ። እሺ፣ አሁን ለምሳሌ እዚህ ጋር እኔ ለምሳሌ ቲክታክ ላይ ወጥቼ ስራ ስሰራ ይህ ህዝቡ ይፈርዳል። እሺ፣ ህዝቡን አክብረን ነው አይደል ስራ የምንሰራው። አሜን። እዚህ ይሄን ህዝብ ለ200,000 ብር ብለሽ ህዝቡን ከምታስቀይሚ አንድ ነገር ልንገርሽ፣ ህዝቡን በትክክል ይፈርዳል እኮ ለእኔ እየነገርኩሽ ነው። መረጃ ቦይ ትክክልሽ ለማትከፍቱም ተሳሳቢ እኮ ነው ያልኩሽ። እኔ ተሳሳቢ እናስበው ገብቶኛል እህቴ። እኔ ቦይስ ላኩልሽ እኮ መረጃ ላኩልሽ እኮ። ሰላምንም ህጋዊ ወረቀት ደረሰኝ እያለ ለምንድን ነው እኔ በቮይስ በመድኃኒዓለም ይሄ ያለንበት ሀገር ወረቀት እንትን አለ ለእያንዳንዱ። እኔ ለምሳሌ በካርድ አሁን እዚህ ስልኬ ላይ ካርድ አለ እና እንደዚህ አድርጌ ታክሲ ስከፍል ስንት ብር ከአካውንቴ ላይ እንደቆረጥኩኝ ይወጣል። ዋሻው። ስለዚህ ይሄም ልጅ ያወጣውን ሂሳብ እኔና አንቺ ቁጭ ብለን እንተሳሰብና የቀረውን ብር መልሽለት። ይሄ ነው ነገር ለምን ታሰርጇለሽ? እሺ ቆይ አንድ ነገር ልንገርሽ። እኔ እያልኩሽ ያለሁት ነገር እኔ ጋር የልጁ እውነት ሳይወጣልኝ ለምንድን ነው ለሱ የምከፍለው? ስራ እኮ አላስገባም አላልኩትም። ምርመራ አስመርመሪኝ አለኝ። ልቤን ታቅፌ ደም እየተፋው ሂጅ በላይ እንኳን ቪዲዮ አንዴ። አሁን እኮ ቀላል ነው። አሜን። ምን እያልኩት ምን ታደርጋለች ነው የሚባለው? እንተሳሰብ። ያወጣሹን ወጪዎች እንተሳሰብና ወጪው 270,000 ብር የሚሆን ከሆነ
ከላስ አንቺ ነፃ ሰውነሽ ከላስ እንተሳሰባለን። እያንዳንዱ ታሜን ይዞ እመጣለሁ እኔ አንቺ ጋር ገባሽ? በተር ያወጣሹ ወጪ እስከ ሜዲካል ድረስ ሄደሻል። ስንት ብር ነው ያወጣሹ? እዛ ድረስ እንሄዳለን ገባሽ? ደረሰኙን እናያለን። ከዛ በኋላ ሀቅ ከሌለው በቃ ይሄን ያክል ወጪ አውጥታለች፣ ይሄን አንድ ድርሃምም ከሆነ ትመልሽለታለሽ። የቀረም ካለ ደግሞ እሱ ጋር እንኳን እላፊ ከሄደብሽ እላፊውን እንዲሰጥሽ አድርጋለሁ። ፕሮሚስ። እኔ በዚህ ትስማሚያለሽ? ችግር የለውም እስማማለሁ። አሁን ወደ በላይና ወደ እንትና ሄጅልኝ። ኦኬ አመሰግናለሁ። ተስማማሁ እኮ አልኩሽ። ተስማማሁ። መሲ ቆይ አንድ ጊዜ ይኸውልሽ፣ መሲ አይዲው የልጁ አይዲ አሁን የት ነው ያለው? በያት አይዲውን አሰርቼለታለሁ፣ ጨርሼለታለሁ። ፕሮሰሱን በጨረስኩት ጉዳይ የልጁ አይዲ ዶክሜንት እኮ ልናይ ከታሜ ጋር እንሄዳለን ቤቷ። ይኸውልሽ መሲ ልጁ ማለት ነው። ይኸውልሽ መሲ ልጁ ብር ተበዳድሮ አይዲውን አሰርቶ ምናምን ነገር በግሉ ማለት ነው ከልጆች ብር ወስዶ አሰርቶ እሷ 500 ብር የሜዲካል ከፍዬለታለሁ እያለች የምታወራውን 500 ድርሃም አለበት እንዳሰጠው ብላ ለከፊሉ ነግራ አይዲውን አስይዛበታለች። ገባሽ? አይዲውን አስይዛበት ነው መሲ። ይሄ ውሸት ነው። ቦይስ አምጪልኝ በል እስኪ። አይዲው ካለ ልጁ አንዴ መስዬ አንዴ ማን ነበር ስሙ እኮ እየጠፋብኝ ነው። አዘነው አይዲ እጅክ ላይ ነው። በፍጹም ደውላለት ማለት ነው። ሁሉን አሻራ ምናምን ጨርሻለሁ፣ ተበድሬ ነው የከፈልኩት። 500 ብር ታልሰጠኝ እንዳሰጠው ብለዋለች። ቦይስ አምጣልኝ በይው መስዬ። አሜን። ቆይ በመብርሃን አረ በመብሰው ይክበዳችሁ። አሜን። በነገራችን ላይ ቢልስ እስከከፈለ ድረስ አይዲውን የማግኘት መብት አለው። ከታሜ ጋር ስንመጣ አዘነውን እኔ ይዤ እመጣለሁ፣ አይዲውንም ይወስዳል። አንድ ነገር እኔ ልንገርሽ፣ አዘነው እኮ አይዲ ከፍሎ አልጨረሰም። ከፍሎ ካልጨረሰ ደግሞ ካምፓኒ የጎደለው የአይዲ ብር ካለው አይዲ እንዲሰጠው እኔ እሞላለታለሁ። በዛ እንሂድ፣ ችግር የለውም። ኦኬ እኔና አንቺ ታሜን አምጥቼ ተሳስበን የአይዲ ብር ለምን 10,000 ድርሃም አይጎድለውም? እኔ እሰጠዋለሁ። ተግባባን? መጥቼ እንተሳሰባለን። ከመጀመሪያው ጀምሮ ከውድ 270,000 ብሩን አንድ በአንድ ሙኒትንና ታሜን ይዤ መጥቼ ቁጭ ብለን እንተሳሰባለን። አይዲውን ትሸጫዋለች። በሰው ሀገር አሁን ላይ ወንዶች እየተያዙ ነው። አሁን ላይ ብዙ ልጆች እየተሰቃዩ ነው ያሉት። ገንዘቡን ከፍሎ ይሄ ልጅ ፖሊስ መጣ አልመጣ መሳቀቅ የለበትም። እዦ እመጣለሁኝ፣ ሰኞ እዦ እመጣለሁኝ። ከዛ በኋላ ቁጭ ብለን ተሳስበን አይዲውን ትሰጫዋለሽ። ይሄን በዚህ ጨረስን አይደል? አሜን። አይዲውን ያልሰጠው ካምፓኒው ከፍሎ ስላልጨረሰ ነው። እሱ እኔ ጋር አይደለም ያለው። ፖሊስ ያመጣብኝ አይዲ ይዛኛለች ብለው በማርያም አሜን። ይኸውልሽ የሰው ልጅ ልንገርሽ፣ አሁን እኔ ከዚህ ስወጣ እዚህ ሱቄ ጋር መኪና አደጋ ሊደፋኝ ይችላል፣ ህይወቴ ሊያልፍ ይችላል። የምንኖረው ሰከንድ ነው። ገባሽ? ነገ እኔ ልታጭኝ ትችያለሽ፣ ነገ አንቺን ላጣሽ እችላለሁ። በሞት ነው የምልሽ። ገባሽ? ዛሬን እችን እንቃል እላፊያት፣ ግድ የለሽም። መልካምነት ለራስ ነው። ይሄ ልጅ ወንድምሽ ነው። የአይዲ ብር እመብርሃንን ነው የምልሽ። አንቺ ልብሽ ቀና ከሆነ አይዲውን አስለቅቂለት። እንደ ወንድም እንደ እህት ነው የምጠይቅሽ። አሁን ገባሽ? እኔ ይዤ እመጣለሁ። እኔ ይዤ እመጣና ያለውን ዶክሜንት ሁሉንም ነገር አያት እናየውና እኔ ሙኒት ታሜ ቁጭ ብለን አይዲውን ትሰጫዋለሽ። ከዛ በኋላ ስራ ፈልገን እግሩን በጥይት የተመታ ልጅ ነው ታዩ እና እሱ እኔ ጤነኛ ሆኜ ከዚች ሙቀቱ ስለሚያስጠላኝ በታክሲ ነው የሚሄደው የ15 ደቂቃ መንገድ። ይህ ልጅ በጥይት ተመቶ ኮንስትራክሽን ስራ ስትሉት እንዴት ነው የሚሰራው? ወንድምሽን እንደዛ ታደርጊያለሽ? አታደርጊው። ስለዚህ እኔ አዘነውን ይዤ እመጣለሁኝ ማክሰኞ። እኔ ሙኒት እሱ ማክሰኞ ወይ ማክሰኞ እንመጣለን። አይዲውን እናስተካክላለን። ከአንቺ ጋር ያለውን ነገር በዶክሜንት እንረዳዳለን። እዛ ወንድምሽ ነው ይቅርታ ተባብለሽ ነገሮችን ፈትሽ አይዲውን ይወስዳል። አይዲው 2 ዓመት እስኪሆነ ድረስ ማንም ሰው ካንስል አያደርገውም። እየሄደ ቼክ ያደርጋል። ከዛ በኋላ ስራውን ይገባል። ይህን ተስማምተናል። ማሽሽ ኦኬ። አዘነው ማክሰኞ እኔ ጋር ትመጣለህ፣ አብረን እንሄዳለን። እሺ ኦኬ። ከዛ በተረፈ ይሄ እላፊ ባኔር ጥሩ ነው። ስለዚህ አሁን የአሊ ራያ በላይ ማለት ነው። ማስዬ ቆይማ አንዴ ቆይ እናቴ አንዴ ባትሪ ሊዘጋብኝ ይሄኛውን ስልኬ። እሺ 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 ወዴ እሺ ማየ
እሺ አሁን እንትን ምን እናደርጋለን? የበላይን ገንዘብ መብሬ ትመልሳለህ። በላይ ደግሞ ያንተ ብር ካለው ትመላለሳላችሁ። ከዛ በተረፈ የአሚን ዲዛይን ጉዳይ በዚህ ቋይተኗል ማለት ነው። መሲን ያልቋጨሁም እህቴ አንድ ጉዳይ የምታይልኝ አለ እዚህ ላይ። እሺ በላይ ቅድም 100 ምናምን ሺህ ብር አለባት እያለ ነበረ። አንድ ነገር ልንገርሽ፣ በላይ የላከው ልብስ እኔ ልክልሻለሁ። አሁን የላኩልሽ መረጃ ሳራ መረጃ ሳታጠፋብህ፣ እኔ መረጃ አላጠፋም፣ ትክክለኛ ሴት ነኝ፣ ልኬልሻለሁ። አይተሽዋል አይደለ ስትል ስለሰማዋት ለአንቺ ነው ሸር አደረኩልሽ ማለት ነው። ወደ እሷ ሸር ማድረግ አልፈለኩም። ስለዚህ በላይ የላከልን ልብስ የተበላሸ ወንድሙ አለ፣ ቦይስ አለኝ፣ አንድ ቤት ነው የሚከማቸው። የእሱ ልብስ በጣም የተበላሸ ነው። በላይ ልብስህ ተበላሽቷል፣ ስራህ ልክ አይደለም። ነጋዴ ሳገናኝህ አሰሪኝ፣ ነጋዴ አገናኘኝ ይላል፣ ነጋዴ አገናኘዋለሁ፣ ልብሱ ግን ልክ አይደለም። ስለዚህ የ58 ሺህ ብር ዕቃ ልኮልኛል። ኦኬ የ58 ሺህ ብር ዕቃ ግን ስለተበላሸ ቪዲዮ አርጌ ወንድሙ መጥቶ ወስዷል። እኔ ጋር 2 የጎንደርና ያቺ የቅድሟ ልጅ የራያ ልብስ የያዘችበት ትፍትፋለ የተቀደደ ነው አልፈልግም ብላለች። ሽፎኑንም መልሳለች። ስለዚህ እሱን ልብስ መጥቶ 2 የጎንደር አለው እኔ ጋር፣ እሱ መጥቶ እንመልስለታለን። ወይ ብሩን ያስገባልን ወይ ልብሱን አስተካክሎ ይላክልኝ። ይሄንን እፈልጋለሁ። ከዛን ውጭ ግን እኔ የወሰድኩት ብር ካለ ይጠይቀኝ። ጥሩ ስጨርሱ እናወራለን። መሲዋ ጨርሱና እናወራለን። ጥሩ እንደውም አሁን አሪፍ ሀሳብ እየመጣ ነው። ቆይ በላይ የተከተለ መብሬ የበላይ ስንት ብር አለብህ አንተ የምታምነው? እሺ ነገሩን እናሳጥረው። የምታምነው ስንት ብር አለብህ? ምታምነው ምናምን ሳይሆን ያው ያለኝን እናገራለሁ። ለመሰለሽ ከመጀመሪያ ጀምሬ ላስረዳሽ ስል እንትን ወደኋላ እየመለሽ ነው። ለምን መሰለህ አሁን ለምሳሌ መብሬ ሌባ ነው ብዬ ስከሰው ኖ መሲ ሌባ ናት ብለህ ስትከሰኝ፣ አይ እኔ እኮ ሳሪ ብር ከልክላይ ከዛ በኋላ ለአሜን ዲዛይን ሰጠው ይሆናል ነገሩ። እንደዛ ሳይሆን የመብሬ ሀቅ ይሄን ያክል አለብኝ እኔ ላይ በቃ ነጩንም አንናገረው። የመብሬ ብር ይሄን ያክል እኔ ላይ አለ። በላይም እንደዛው የበላይ ብር አንተ ጋር ስንት አለ? እግዚአብሔር ይስጥሽ፣ ልጅ ይውጣልሽ። እኔ ማብሬንና በላይን ያገናኘኋቸው ስራ እንዲሰሩ ነው፣ ኃላፊነት እንዲወስድ አይደለም። ግን በላይ ብር እንደዚህ አድርጊልኝ ሲለኝ ማብሬን ጠርቼ ልቤን አይቷል። ማብሬ ልቤን ደግፌ ደም እየተፋው ማብሬንና በላይን አስማማው። ከዛ በኋላ ልብሱ ሂሩት ተበላሽቷል፣ ልብሱን ልመልስለት ነው። ከስተምሮቼ አበዱብኝ ሲለኝ በላይ ለምን እንደዚህ ታደርጋለህ? ግን በጣም ታሳዝናለህ። እኔ በጣም እማምንህ ወንድሜ ነህ። የቪዛ ብር ራሱ የሚቀመጠው በበላይ አካውንት ነው። ይህን ነው እንግዲህ ያለው ነገር። ስለዚህ የማብሬ የሆነ እንቅጩን እሺ በቃ የሆነ ወንድ ልጅ ቁርጥ ያለ ነገር ነው የሚናገረው እና ወደ ሴቶቹ ጋር ሳትሄዱ የበላይ ለምሳሌ 5 ብር ከሆነ 5 ብር አለብኝ እኔ ላይ ብለን ንገረኝ። ስንት ብር አለበት? 23 ሺህ የኢትዮጵያ ብር አለበት። እኔ አሁን ትራንስፈር ማድረግለት አካውንት ሰጣኝ፣ እዝቹ ጠቅ አርጋል። የተበላሸው ልብስ ደግሞ ላክለት። አትክፋች በህግ አምላክ እዝቹ ጠቅ አርግለት። የበላይ ምክንያቱም ለእሱ ልንገርሽና ከዛ ያለሽ ልብስ ያዘዝኩት የ55 ማነው የ155 ሺህ ነው ብዬሽ የለ። ከዛ በተረፈ እሱን ተጣርቶ ሙሉውን 80 ሺህ ብር አስገባሁለትና የቀረውን ብር ከእሷ ትወስዳለህ አልኩት። እሱን ያልኩት ምክንያት ለምንድን ነው? ብሩን አዘጋጅቼ በእጄን በያዝኩት ቤተሰብ ብሩን መልስ የእህቴን ማለት ነው ብሩን መልስ፣ ብሩን እየተጠቀምክበት ነው እንጂ የት አድርገው ነው እስካሁን ድረስ አትቆይም፣ ፕሮሰስ ቢጀመርላት አሉኝ። ብሩን መልሽ ያልኳት ሂሩትን ትመልስልኝ አልቻለችም። በል ሂሩት እህትህ ናት አይደለ? እሷ ላይ ያስታወቀችው እህቴ ነው ብላኛለች። ስለዚህ ብሩን ይህን ብር ለእህቴ ብር አስገብቼላታለሁ፣ መልሼላታለሁ። ከቤተሰብ ጋር መቃየም አልፈልግም። የቀረውን ብር ደግሞ ከዛ ውሰድ አልኩትኝ። እሱን አገናኘን። ሲያገናኘን ምን አለች እንጂ ደግሞ እኔ እኮ ከኔ ጋር ምሰራ የነበረችው ልጅ የለችም፣ ተጣልተናል፣ ጠፍታለች አለችኝ። አንቺ ጋር ያለችው ልጅ ማለት ነው። እኔ ብሬን ለማግኘት ያደረኩት ጥረት ነው። የሰው ብር ፈልጌ ሳይሆን ያን ብር ደግሞ ማግኘት አለብኝ እኔ። ምክንያቱም ያን ብር አስገብቻለሁ ለሲስተር። ከዛ ኋላች አንቺ ጋር ያለችው ልጅ ደግሞ አለው አልጠፋውም አለች። ሂሩት አልኳት፣ ልጅቷ አለች አልጠፋችም። ጉሩብ ይከፈት ተባለ፣ ጉሩብ ተከፈተ። 80 ሺህ ብር ለአንተ አይደለ የገባው? 80 ሺህ ብር እኔ ነኝ እንጂ ያስገባሁት ለሱ ለበላይ። ይሄ ሜማ ደረሰኝ ነው።
እኔ ጋር አሁን በቃ የበላይ 23,000 ብር አለብህ አይደለ? 23,000 ብር አለብኝ። ልብስ ግን መልሼለታለሁ ለሱ ለመሰሽ ያ ልብስ ደግሞ እኔ አባላሽቶብኝ ድርም መነን ብዬው 7 ልብስ ሰሚራና አሜን ዲዛይን ቆይ አንዴ ሰሚራ እቻ አጠገብ ያለችውና አሜን ዲዛይን ላይ ያንተን ሀቅ አለ። እነሱ ሰሚራ ጋር ብር አለ ካለ የለኝም አለኝ ካለ አለ ከሌለ የለም አለበት ሰሚራ ጋር አልሄድኩም። ኦልሬዲ አስተላልፉልኝ ብያቸው መጥተው ሲሉኝ እኔ እንግዲህ ቻርጅ አልመጣም ብያለሁ። 200 ድርሃም ነው አምጪ። አሁን 200 ድርሃም ነው እኔ ጋር 200 ድርሃም አለ። ይኸው እየተቀበልኩልህ አምጪ። ፍርጥርጥ ብሎ ከእናንተ አጀንዳ መውጣት አለብን። ፈጣሪ ሆይ ይኸው ጋር መብሬ 200 ድርሃም አለ። ስንት ብር እንደሆነ አስበሽ መልሽ። ፈጣሪ ሆይ በድፍሩ ነው የሚሰጠው። እኔ ዝርዝር ሳንቲም ያሳይመች አዳምጪ። እንትን ትክክለኛ እንደዚህ በሂሳብ ከሆነ ሂሳብ መልስ አለብኝ የምትል ከሆነ እሷ መኔ ሲጀመር 10,000 ብር ትቼልሻለሁኝ ኦልሬዲ 10,000 ሲጫቃጨቁ ጭቅጭቅ ሲጀምሩ በቃ 10,000 አገናኝቻቸው ሁለቱም ተጣልተን ብሎ ለብቻቸው ነበሩና 10,000 ብር ትቼላቸዋለሁ እኮ ሂሳብ አለብኝ ስላለች 10,000 ብር ትቼላቸዋለሁ። የበላይ አንዴ 200 ድርሃም ለኔ ሰጣኛለች። ኦኬ አሜን ዲዛይን ጋር ብር አለክ? አሜን ዲዛይን ጋር ብር አለክ? ኖ የለብኝም። እኔ እኮ አሜን ዲዛይን ነው የማውቃት። አሜን ዲዛይን እሷን አወቅኳት ወደ እሷ አሳልፈች። አሜን ዲዛይን ጋር ብር ከሌለክ አንተ 23,000 ብር የበላይን ብር መልስለት። አካውንት አምጣ በላይ በቃ እሱን እኔ ሲጀመር እኮ አስገባልሃለሁ ብዬዋለሁ። አላስገባልህም አላልኩም። አሁን ሞባይል እንትን ትጠቀማለህ። አሁን ይኸው እንትን እየሰማሁኝ ነው። አሁን አስገባና ደረሰ ይስጣል የበላይ ይኸውልሽ አካውንት ላይ ብር ያለው አይመስለኝም። እዚህ እቃም ስላለው እኔ ጋር ወንድም ይልካል ወደ እኔ ገባሽ? ያለውን ብር በጥሬም ስጥልኝ ስላለኝ ችግር የለውም። እኔ 23 ብሩ እኔ እሰጥለታለሁ። ምንም ችግር የለም። አያሳስብሽ። አንቺ ጋር ያለው ይዛውና እኔ እስከበልታለሁ። ችግር የለም። 23 አለው እኮ ያልኩሽ እሱንም ራሱ የታክሲ የሚዛን ሳላስብ ነው። ይኸውልሽ እቃ የመለስኩት እቃ አለ ወደ 10 ምናምን ኪሎ አለ። 10 ምናምን ማለት በኢትዮጵያ አባዙ 10 ብር ነው ለኪሎ የምናመጣው። ወደ 13 ኪሎ የሚሆን መልሻለሁኝ። አልፈልገውም ይሄ እቃ እንደዚህ አይደለም ብዬ ማለት ነው። የእሱን አላሰብኩም። የታክሲና የእሱ ኦኬ አሚን ቅድም የምግብ ደመረች። አንተ ደግሞ የታክሲ ወላዲት አምላክ። በቃ አንተ 23 የሚዛን እኮ በብር እኮ ነው የሚመጣው። መሲ ሚዛን ማለት እኮ በብር ነው የሚመጣው ማለት መቶ ከከፈል ወይዬ በለን መሲው አንዴ እኔን እንደዚህ ያለው ራያ ቆቦ ነው። አሁን የጦርነት ቀጠና ነው። ምናልባት ሳዘብ ስናገር ምናልባት ወታደሮች ደግሞ የተለያየ አካላት እንዳይመታኝ ውጭ ላይ ስለሆንኩኝ ኔትወርክ ካለበት ቦታ ስለሆንኩኝ አንድ አዳምጡኝ። መሲም ሆነ አሚን ዲዛይን ራሳቸው ተነጋግረው ስለሆነ ልብሱ ልንገርሽ፣ አሚን ዲዛይን የዛሬ 8 ወር 9 ወር ያዘዘችኝ የብዙ ሺህ ብር ዕቃ አሁን ምንድን ያላችሁ ቆሿን ያላችሁበትን ምክንያት እየሰማሽ ነው። አልተመሽ ያለበሽ ምክንያት ልጆቹ መቶ ስለጠየቁኝ ስጠይቃት በአቅራቢያ ያላችሁ ሲጀምር ቆሻሻ ናችሁ፣ ሲጀምር የቤተክርስቲያን ሰው የምትባሉ ሰዎች በሙሉ ውሸታም ናችሁ። ሪከርዱ ልክልሻለሁኝ፣ ችግር የለውም። መብሬም ይሷ መብሬዋ አልተመቸም አይደል? አዎ ካልተመቸ መልሰው ሪከርዱ ልክልሻለሁ፣ ችግር የለውም። ተመችቶኛል፣ አስቀረዋለሁ ምናምን ማለት የኦሮሞ ልብስ ደግሞ አዘዘኝ። የኦሮሞ ልብስ አዞኝ መብሬ ልብሱ ይሄ ነው፣ 5 ልብስ ነው። ሪከርዱ ልክልሻለሁ፣ ብዙ ነገር ስለምናወራ ማለት ነው። ይሄ ልብስ ነው፣ ችግር የለውም ላከው አለኝ። ትእዛዝ አንድ ልብስ ነው፣ ችግር የለውም አለኝ። ከላኩ በኋላ ምናምን መሰለሽ ሩትም ሁላቸውም ሲከዱ ሁላቸውም ልብስ መመለስ ጀመሩ። የኪሎ እናስባለን አሉ። የኪሎ የምታስቡት ምንድን ነው? እኔ ኢትዮጵያ ከመርካቶ ላምበረቱ ደግሞ ከመርካቶ ቦሌ የምልከው ራይድ ልኪያቸው ጠይቂያቸው አውቃለሁ። እንዲ ምን አገባኝና ብሩን እኔ የማስገባላችሁ ካልተመቻችሁ እኛው ደግሞ ይህን የምትል ከሆነ የኦሮሞ ልብስ ይህን የመልሳለሁ የምትል ከሆነ ሙሉ ለሙሉ እቃዬን 155,500 ብር ዕቃ መልሰውና ብር ላስገባለህ አልኩትኝ። በጣም ሰደበኝ። ችግር የለውም። ሩትም ሰደበችኝ። እቃውንም የሚፈልጉትን መለሱ። አሁን እኔ ችግር የለውም። በእናንተ ስም የምናገረው ብር ካለብኝ የተገባ ብር ካለ እኔ የማይመለከተኝ ነገር ካለ ምናምን እየመች ስለሆነ የሚመለከት ማንኛውም ዕቃ ካለ እኔ መልሳለሁ። ብሬን ግን ሩትም ሆነች ሩትም 150,000 ብር ዕቃ አዛለች። ብር አስገቢ ሰዓት ዛሬ ነገ ታዲያ የምታስገባው አልፎ አልፎ ነው። ዙሪያውንም ቅድም ነገም ሩትም አለኝ በሬም አለ። ይህ ጨለማውን አይዋሽም። ሞት አለ ነገ። በቃ ምንም ይሁን ምንም እየመሽ ስለሆነ
ችግር ካለ መሲዋ ቁጥር ሳሪም መሲም ያዙ ነጋዴ ነኝ አንድ ቁጥር ይዙ 0919 በማርያም ያዙ እንደው በቅዱስ ሚካኤል በትናንትና ይጃል ቁጥር ያዙ 0919 ያዙ መሲ የስመተ 19 ሚውት ሮባቸዋል 0919 94 አሁን እኮ ስደውልልክ ነበር 94 አይል 0919940029 እናንተ የደወላችሁት በ10 ቤቱ ነው። አልትራ ስለሆነ ሰርግ ስላለ ቪዲዮ ፈልገውበት ነው። እናንተ የደወላችሁ መዝሙር የሰማው ነው 0919940029 በላይ ሹምዬ ወዲያው በላይ ማማሮባች ሲባርጉትና በፈለጋችሁ ሰዓት በፈለጋችሁ ነገር ጠይቁኝ። እኔ ሀቅ አለኝ። እግዚአብሔር ያክብራችሁ። ካቸውን እኔ ጋር ወረቀት አለ። ወረቀቱን ቅድም ዛሬ አዘጋጁ ላይ ነበረ። ወረቀቱ የተከፈለበት ያልተከፈለበት ተብሎ የተመዘገባለ እሱ ጋርም አለ የሚለውን እናውጣዋለን። ኦኬ። ስለዚህ አሜን ይቅርታ የምትጠይቂው ስፔሻሊ መሲ ባላገሩ ያመጣችሁ ልጅ አይዲውን የዚህም ደግሞ ግማሽ ብር ስስቴ ህዝቡን ይቅርታ ትጠይቂያለሽ። አሁንም ግን ይቅርታ ብትጠይቂ ችግር የለም። እኔ ህዝቡን አሁን ካጠፋሁኝ ህዝቡን እኔ ይቅርታ ጠይቀዋለሁ። ግን የዚህ የሰለሞንን ቀን ቀጠሮ ያዥ ወረቀቱ እኔ ጋር አለ እሱ ጋርም አለ ብሏል። ስለዚህ መሲ ለምንድን ነው ቀን ቀጠሮ የሚያስፈልገው? አጭር ነገር ነው። አጭር ነገር እኮ ነው። እሷም ማምናለች እሱም ማምኗል። ምን ቀን ቀጠሮ አስፈልገው? እሺ ቀጥሉሽ። አዎ ማለት አጭር ነገር ስለሆነ ይሄን አክል ብዙም አቶ ሰለሞን አልገባኝም። ወርስ ልብስ ነው የወሰደችባቸው ብር ነው ልብስ መስዬ ቆንጣ እሱ አዲስ አበባ ነው ያለው። ሽሮ ሜዳ ነው እሱ ያለው። ልብስ ይልክላት ገና ስትጀምር ሀብላ ስትጀምር ወንድሜ ነው እሱ ነው የሚልክላት እና እስቲል በዱቤ ነበረ ገና ጀማሪ ስለሆነች ምንም ስለሌለት በዱቤ ነው የሚልክላት። ይልክላታል። መጀመሪያ አካባቢ ታስገባለታለች። ከዛ ቤተሰብ ሂዶ ልጇን እናቷን ለክቶ አባቷን ለክቶ ሰርቶላት ሰጥቷል። ልብሷ አልሄድም ብር አስገቢ ስላት ብር አስገቢልኝ ምናምን ስላት ቀሪ ብር ነበረና ወደ ሳውዲ የሚሰራ ልብስ አለና ብር አስገቢልኝ ስላት ነገ ዛሬ ትለኛለች። እንዴ ለምንድን ነው እንደዚህ? እኔም እኮ የስራ ብር ነው። እኔም ከሸማኔ ጋር አንዴ ጠብቀኝና ከዛ ታወሪያለሽ አንቺ። ከዛ እኮ እየተሳሳትኩ ስለሆነ እኔ ልናገርልህ። አንዴ ጠብቀኛለሽ። አሜን ማለት ነው። አንዴ አሜን ሚውት አድርጊ። አቶ ሰለሞን አሁን እሷ ልብሱን የገባኝን አንዴ እኔ ትንሽ ቀረብ ላርጎ። አሁን እኔ ተረዳኝ። እሷ አሜን ዲዛይን ከእናንተ ልብስ የመጀመሪያ በንግድ አለሙ ስትቀላቀል በዱቤ ኦርደር አደረገቻችሁ። ኦርደር አድርጋ ልብሱን ወስዳው ነው ወይስ ሳትወስድ ኦርደር አድርጋ እናንተን ኪሳራ ውስጥ ከተተች? ወስዳለች። ማ ልብሱን እኮ 140 ምናምን ሺህ ብር 140 ምናምን 145,150 ብር ማለት ነው። ከዛ እንተሳሰብ ካሽ አልሰጠችም። መስዬ ምን አለ መሰለሽ ከጀመርን ትንሽ ቆየን ማለቴ አሁን ለምሳሌ የ200 ሺህ ብር እንትን ካዘዘች እቃ ካዘዘች ወይ 50 ሺህ ብር ነው የምታስገባልኝ ወይም ደግሞ የ70-80 የምታስገባልኝ ማለት ነው። እና በዚህ አይነት እየሆነ እኮ ሄደና ከዛ በኋላ ይሄ ነገር ሲመጣ ብር እየበዛባት ሲሄድ ምን ማለት ጀመረ መሰለ ብሎክ አደረገችኝ። ጭራሹንም ብሎክ አድርገኝ ጠፋች።
ከዛ ምን አሁን ገንዘብ ነው ያለባት፣ ባጭሩ ገንዘብ ነው ያለባት። አዎ ገንዘብ ነው ያለባት። ስንት ብር? ይኸው ዝርዝር አለው፣ ዝርዝር ይዤዋለሁ ከነ ማስታወሻ 145,150 ብር። አሜን። ይሄን ገንዘብ ታምኛለሽ? ስንት ብር ነው ያለብሽ? አላምንም። ምክንያቱም እኔ ዱቤ ዕቃ አልወሰድኩም። አንደኛ ነው የምነግርሽ ነገር። ሁለተኛ ነገር ረጅም ጊዜ ሲያሰራኝ የነበረው አዎ እሱ ነው። ከስተምርም ሳገናኘው የነበረው አዎ እኔ ነኝ። ሲቀጥል አላምንም። የማላምንበት ምክንያት ያልበላሁትን ወይም ያልተቀበልኩትን አላምንም። መጨረሻ ላይ ፓርቲ የተጣላንበት ምክንያት ልንገርሽ። እቃውን ልኮት እቃው የተላከው የተሰራውን ያዘዝኩት ሳይሆን ከተቀመጠው አምጥቶ ነው። ያን እቃ ዱባይ ሲደርስ ጠፋው። ጀሪ የምትባል የኔ የሱም የምታቅ ነች የምትቀበለው። ሂሩት እቃው ጠፍቷል፣ የመጣልሽ እቃ ይሄ ነው፣ ይሄንን ውሰጅ ስትለኝ መቀነት የሌለው የጎንደር መቀነት የሌለው የሀበሻ ልብስ እኔ አልወስድም፣ ያዘዝኩት ልብስ ይሄ አይደለም ስላት አይ ውሰጁ እንዳይጠፋለችኝ ወሰድኩ። አስቀምጣለ ልብስ የታለ? ልብሱ ሽፎኑን ጥለውታል። ኦልሬዲ የሀበሻ ልብስ ግን አለ። መቀነት ምናምን ስለሌለ ተቀምጧል። ከዛ ከተባለ ደግሞ ከሱ ወስደሽ አንቺ መጣል አልነበረብሽም። ልክ ነሽ። እሱን ያልጠያ እንትን እኔ አይደለሁም። ልወልድ ወደ ሆስፒታል ቤት ሲያጸዱ እነሱ ናቸው አውጥተው የጣሉት። ያወጣት ይጣለ። አሜን አሜን። ይኸውልሽ አሁንም ይሄንን ነገሩ እንዳታበላችሁ። እሱ ኦልሬዲ ልኮልሻል። ስለዚህ የጣሉት አዛሉም ታለው አሜን። አንዴ አዛሉም ሙኒትም ትጣለው ብርጅስቶን አንዴ ቆይ አቶ ሰለሞን ብርጅስቶንም ትጣለው ሙና እሱ የአቶ ሰለሞን ጉዳይ አይደለም። የስንት ብር ልብስ ነው የጣልሽው? ያንን የተጣለው ልብሳቸው መመለስ ሲገባው ብርሽቱ እንኳን ቢኖርበት እናንተ ጥላችሁታል። ስለዚህ ብሩን መክፈል አለብሽ። እሺ ይኸውልሽ እዚህ ጋር አንድ ማብራራልሽ ነገር ልንገሪው። እቃው ጠፍቶ ለሂሩት የደረሳት እቃ ሙሉ እቃ ነው ወይ ብለሽ ጠይቂው። እራሱ ነው ይሄው እዚህ ጋር መስዬ አንዴ መስዬ ይኸውልሽ ምን አለ መሰለሽ እኔ ሙሉ እቃ ምን አለ በዛ ዕለት ሰውየው ማለት ነው ከፈለግሽ ምናልባት ጊዜው ስለሄደ ከ2 ዓመት በላይ ቆይ ስለሆነ እንትን ይልሻል እንጂ አለ ሰውየው ራሱ ነው ያደረሰው ለቆይ ሰውዬ ማለት ነው ከኢትዮጵያ ለምን ነጋዴው ስለሆኑ ከኢትዮጵያ ወደ ዱባይ የወሰደበት ሰዎች ቆይ ስላሉ እና ደግሞ እቃው መልሽ አልኳት። እቃው መልሽ በቃ ብር መክፈል ካልቻልሽ እቃው መልሽ እና እቃው መልሽ አልኳት። እቃው መልሽ ስላት ምን አለች መሰለሽ? እሺ አለችኝ። የመርሳ ልጅ ቆይ ነበረች ሰሊና ነው ምናምን የምትባል ልጅና እሷ ረከባለሁ አለችኝ። እና ደግሞ ጄሪ ራሷ ቆይ ነበረች። ከዛ በኋላ ደግሞ እቺ ማናት ሂሩት እምቢ አለች። እምቢ አላልኩም። እቃ እኔ ጋር የላከው ጠይቅህ። አሁንም አንድ ጥያቄ ነው ስላወራህ አንገት በቢራ ካላህ አትሰጥህም። ሙሉ ካነው ለምን ብሎ ካረግሽ ለምን ብሎ ካረግ አሜን ሚውት አድርጊ፣ አትከራከሪ። እቃ ሙሉ ካልሆነ እቃ እስቲ ዝም በይ። እቃ ሙሉ ካልሆነ ያልተስተካከለ ልብስ ከሆነ ሙሉ ለባለቤቱ ነው ማስረከብ የነበረብሽ። ለምሳሌ ከኔ 50 ስልክ ወስደሽ ዝባላ ጥለሹ ከዛ በኋላ ደግሞ የምትከፊው አንቺ ነሽ። ስለዚህ የአቶ ሰለሞን ሀቅ አለብሽ። እሳቸውን ደግሞ ተነጋግረን ይሄን ሁሉ ገንዘብ በአንዴ ክፈይ ማንም አይልሽም። በሰው ሀገር የልጅ እናት ነሽ። ያለሽበትን ህመም ላይ ምስላለሽ። ተራ በተራ የሁሉንም ስቴፕ በስቴፕ ግን ትከፍያለሽ። ገባሽ? ምን ፈልጋችሁ ነው ስልክ? እሺ ኑ ብሉ። እሺ በዚህ አጋጣሚ መሲ አቶ ሰለሞንም ልጅቷ እዚህ ጋር ከመምጣቷ በፊት እኔ ተረጋጊ ብያታለሁ። 20 ሺህ ልካለህ ያላክላትን እቃ ላክላት። እናንተ እርስ በርስ ትተዋወቃላችሁ። በትናንሽ ገንዘብ በትላልቅ ገንዘብ ኢሹ አይፈጠር እዚህ ጋር። አንተም ላክላት። እህቴ በጣም አመሰግናለሁ። እኔ ደግሞ እያልኩት ያለሁት ሳሪ ቅድም ወረቀትሽን አውጭ ብላኝ እኔ ሴቭ አድርጌ መዝግባለሁ። ወረቀቱ አለ መዝግባለች። እኔ ለእሷ አይደለም ሌላ ልጅ ናት። አቶ ሰለሞን ላይ 20 ሺህ አለኝ የምትለዋ ሌላ ልጅ ናት።
ኦኬ ማነች? አንተ መጨረስ ታውቀዋለህ። አንተ ጨርሰው። እሺ በጣም በቃ እሺ፣ ችግር የለውም። እሱ እንከፍትላታለን። አንተ በውስጥ ኦኬ እሺ፣ ችግር የለውም። ችግር የለውም። እሱን እናገኝ። ምን አለ መሰላችሁ አሁን ይሄን እኔ ያልኩት እኔ ሂሩት ማለት ነው። ሂሩት መጀመሪያው ነው ምንም አይነት ነገር ማለት ነው። የሚገርማችሁ ነገር ማስታወሻ አለ። ሁሉም እቃ ሲወጣ ተመዝግቦ ነው የሚወጣው። ከዚያ ላይ ደግሞ ከእንትን ላይ ሲሄድ ራሱ ማለት ነው ወደ ሲሄድላት አለ ሰው። እሺ እንደዛ ምስክር አለ። አሜን። ነይ ቪዲዮ ክፈችና ካላስ እንጨርሳለን። አሜን ወይ ሳሪ ልጅም አለች። አሜን ጋር 800 ድርሃም አለኝ። የመጀመሪያ የገባችው ትክክል መረጃ አለ። ትክክል አሜን ነይ እኮ ያቺ ልጅ አለ። አሜን ነይ ቪዲዮ ክፈችና በዚህ ቀን ይሄንን በዚህ ቀን ይሄንን ብለሽ ለአቶ ሰለሞን አስረጅ። እሺ ሳሪ እኔ መኝታ ቤት ነው ያለሁት። እዚሁ ላይ ልክፈት እና ወረቀቱን ላቅርበው እና ታዲያ ትሄጃለሽ? ነይ የምልሽ እኔ ቤት እኮ አይደለም። እዚሁ ቪዲዮ ክፈችና በቪዲዮ እያሳየሽ አቶ ሰለሞን ይሄንን ቀን ይሄንን ላከልኝ፣ ይሄንን ብር ሰጠሁት፣ ይሄ ዕቃ ደረሰኝ ደርኩ፣ ሳይደርሰኝ አልደረሰኝም ብያለሁ ምናምን ብለሽ በማስረጃ አጭ ብዬሽ ገና ቅድም ይዘሽ ወጥተሻል። ስለዚህ ይዘሽ ነው ማሪ። እሺ ሳሪ ቆይ አንዴ ያለ ኦኬ ካላስ 800 ድርሃምም አንቺ ወልደሽ የሰጠሻል ልጅ መጀመሪያ ገብታ ነበረ። ሳሪዬ ሀሪፍ ሳሪዬ የምር በጣም እንደዚህ አይነት ህይወት ውስጥ የተዘፈቃችሁ ሰዎች ከእንደዚህ አይነት ህይወት ውጡ። ምክንያቱም ሰላም አታገኙም። የተረጋጋ ህይወት አትኖሩም። አንድም ብር የሰው ገንዘብ አንድም ሳንቲም የሰው ገንዘብ ያስጠይቃል። ሰላምም የላችሁም። ወደፊትም በምትሞቱ ሰዓት ሰላምም አታገኙም። ቢኮዝ ሰው እዚህ ሚዲያ ላይ አሁን እናንተ ተሰሚ ስለሆናችሁ ምናምን በጣም ግጥም አድርገን ተሰሚ ነን። ምክንያቱም ከምንም ነፃ ነን። በቃ ነፃ ስትሆን ሰላም ይሰማሃል። አረጋሽ ትሙት ብሄር ኩል በቃ አድናቆትን ነው የምታገኘው። ስለዚህ አሁን እኔ በወጣ ባልወጣ በቃ ነፃ ሰው ነኝ። እግዚአብሔር ይመስገን ከምንም የተነካካ ነው። ስለዚህ እኛ ታዋቂ ብንሆን የአንብብልሽ ባሌ ማለት ነው። እሱም መዘገበ የሚለውን እኛም እየከፈልን ያመጣነውን የአንብብልሽ። ክፈቱ መጀመሪያ ክፈለ ያልተከፈለ የሚል ይኸው እዚህ ጋር ወረቀት ክፈቱ ጋይስ ክፈቱ። አንድ ሰውም ቢሆን በእናንተ ለምን ያለቅሳል? አክቲነች የመዘገበችው ካላሳላቅም ይኸው የተከፈለ ክፈቱና እንትን አሳዩ በመረጃና በማስረጃ ካላስ ታመምን እኮ አረጋሽ ትሙት ታመምን። ይኸው ትምህርት ይሆናችሁ ጋይስ እንድትማሩ ነው እኛ ወደ ሚዲያ የምናመጣው። የትኛውም የህግ አካል ሆነን አይደለም፣ ግን ደግሞ ሰው ለመርዳት ሰው መሆን ብቻ በቂ ነው። እንደነዚህ አይነት ሰዎች መቀጣት አለባቸው፣ ዋጋቸውን ማግኘት አለባቸው። ምክንያቱም ለምንስ ሰው